የመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ መዘምራን፣ የሰንበት ተማሪዎች እንደዚሁም በክርስቶስ ክርስቲያን የተገኛችሁ እግዚአብሔር አምላካችን ወዶና ፈቅዶ በዚህ አውደ ምሕረት የቆማችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች፣ ሕፃናት አምላካችን እግዚአብሔር አምላክ በቅዱሳን ጸሎት በእመቤታችን አማላጅነት ከትናንት እስካሁን የጠበቀን ዘመኑን ባርኮ የሰጠን ይህን በዓል ልናከብር እግዚአብሔር አምላካችን የፈቀደልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘመኑን እንዲባርክልንና ጊዜውን የተባረከ በዓሉን የሰላም እንዳደርግልን ወንድሞቼ፣ አባቶቼ፣ ወገኖቼ የቅድስት ቤተክርስቲያን አገልጋዮች በሙሉ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቀረባችሁ? አሜን። ለባህር እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ የእመቤታችን የድንግል ማርያም የመታሰቢያ በዓል ወይንም የጽዮን የመታሰቢያ ቀን ነውና ዛሬ ሁላችንም በየአድባራቱ በየገዳማቱ የምናወሳው የአስርቱ ትእዛዛት የስድስቱ ሕግጋት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእውነት በፈቃዱ ለሙሴ በሰጠው በጽላቱ ላይ ታሪክ የተሰራበት ጽዮን ወይንም ጽዮን የተባለው ታቦተ ሙሴ በታሪክ የተሰራበትና ታሪኩ የተገለጸበት ቀን ነውና ወደ ሀገራችን ወደ ኢትዮጵያ የመጀመሪያ ጊዜ በእነ አባቶቻችን በወገኖቻችን በእነ ምኒልክ ቀዳማዊ ከኢየሩሳሌም ወደ ኢትዮጵያ ከሰሎሞን መንግስት ተነስታ ወደ ኢትዮጵያ ምድር የገባችበት በጽዮን ወይንም በኢየሩሳሌም የነበረው ጽላት በአክሱም ላይ ያረፈበት ቀን ነው ማለት ነው። ዛሬ የእመቤታችን በዓል የሚከበረው ዋናው እመቤታችን ድንግል ማርያም በእግዚአብሔር ሐሳብ በአምላክ ልቦና ታስቦ ይኖር የነበረው በልብ ተቀርጾ ይኖር የነበረው በጽላቱ ላይ የተጻፈው ቃል ይፈጸም ዘንድ ቃሉ ወደ እናታችን ወደ ድንግል ማርያም ሥጋ ሆኖ እንደሚወለድ የሚያሳየንና የሚያመለክተን በትእዛዙ እንድንገዛ ያደረገን ታቦት ወይም ጽላት ዛሬ በሀገራችን በኢትዮጵያ ምድር ላይ የተገኘበት ነው ማለት ነው። የመጀመሪያ ጊዜ በኅዳር 21 ቀን ኢትዮጵያ ምድር ላይ ጽላቱ የገባበት ነው። ታቦተ ሙሴ ወይም ጽላተ ሙሴ የገባችበት ቀን ነው ማለት ነው። ስለዚህ ነቢዩ ዳዊት በመዝሙር 86 መሰረታቲሃ ውስተ አድባረ ቅዱሳን እንዳለ በተቀደሱት ተራራዎች በተባረኩት ተራራዎች የእግዚአብሔር መሰረቶች አሉና በተራራው በተቀደሰው ተራራ በድንጋዩ ላይ በእግዚአብሔር ነድ እሳት ተጽፎ የተሰጠው ለዳዊት ወይም ለሰለሞን ቃል የተገባለት በሕጉ በትእዛዙ እንድንኖር ዛሬ ብዙዎች አባቶቻችን፣ ወንድሞቻችን፣ ወገኖቻችን የካዱት ወይም ከሃዲያን የተባሉትን ከቤተ ክርስቲያንና ከእግዚአብሔር የተለዩትን እመቤታችንን ሲቃወሙ ታቦተ ጽዮንን ሲቃወሙ እናያለን። አሁን በመቅደሙ ላይ እንደሰማችሁት እንግዲህ እመቤታችን ድንግል ማርያም ወይንም ታቦተ ጽዮን ተአምር ያደረገችበት እነዚያን ኃያላን የተባሉ ክንዳቸው ብርቱ የሆኑ ቀስታቸው ወታደሮቻቸው ብዙዎች የሆኑትን ድል አድርጋ ያለምንም ወታደር ከነሱ እፍኝ ከነሱ እቅፍ ከነሱ እጅ የወጣችበትም ቀን ነው ዛሬ ማለት ነው። አሸነፋ የወጣችበት፣ ዳጎንን የሰባበረችበት፣ ድል ያደረገችበት፣ የጣዖታት ካህናት ያፈሩበት የተሸማቀቁበት ቀን ነው። የእነሱም ወታደሮች ወደ እስራኤል ዳግመኛ ጦር እንዳያዘምቱበት ያደረገችበት ነው። ከሰው ጋር ሳይሆን ራሷን ብቻዋን ችላ የእነዚያን የፍልስጤማውያንን ወታደሮችና ካህናትና ሕዝቦችን አሳፍራ የተመለሰችበት ቀን ነው። ዛሬ ድርብርብ ያለ ወይንም የተደረበ በዓል ነው። 3 እና 4 ነገሮችን ይዞ ነው በዓሉ የሚከበረውና ዋናው በኢትዮጵያ መሬት ላይ ኅዳር 21 ቀን የምናከብርበት ትልቁ መንስኤያችን ታቦተ ጽዮን
እስራኤልን ትታ ወይንም ኢትዮጵያን መሬት የተረገጠችበት ከኢትዮጵያ መሬት የተቀመጠችበት የተከበረችበት በልልታ በጭብጨባ የተከበረችበት ስለሆነ፣ ሁለተኛው እንግዲህ ዳጎንን ድል ያደረገችበት ነው። እነዚያ የማረኳት ወይም የወሰዷት ወታደሮችና ህዝቦች አምላካቸው ከጽዮን በታች እንደሆነ የተረዱበት ቀንና ሰዓት ነው ማለት ነው። ስለዚህ የኤሊ ልጆች ደግሞ ዳግም ቢሞቱም እንኳን የዘርዘሩ ልጆቹ የልጅ ልጆቹና የእስራኤል ልጆች ንስሐ የገቡበት ነው። ጽዮንን በድለናት ነው፣ በመቅደሱ ኃጢአት ሰርተን ነው ብለው ካህናቱ ወደ ንስሐ የተመለሱበት፣ አቤቱ ማረን ይቅር በለን፣ ታቦተ ጽዮንን የአንተን ስም ሕገ እግዚአብሔርን የእስራኤልን ሕዝብ ርስትና ቅርስ አምላክ ስላስወረስንና ስላስማረክን ይቅር በለን እያሉ በግንባራቸው ተፈግፍገው እስከ ሞት ድረስ የተሰዉበትኝና ንስሐ የገቡበት ቀን ነው ማለት ነው። ስለዚህ ይህ ቀን ይህ ሰዓት ታሪክ ተአምር የተደረገበት ነው። ከዛ ውጭ በተረፈ ሙሴ በዚህች ዕለትና በዚህች ቀን በተራራው በሲና ተራራ ላይ ያነደ እሳት ከአመልማሉ ከቁጥቋጦው ከአመልማሉ ላይ ተዋህዶ ሳያቃጥለው ቅጣሉን የተገኘበት ወይም ያገኘበት የተገለጸበት ነው ማለት ነው። ስለዚህ የኛ ክብር ነው፣ የኛ ጆሮ፣ የኛ ሕሊና፣ የኛ ልቦና የሰማበት የእግዚአብሔርን ቃል እግዚአብሔር ካንተ ጋር ነኝ የሚለውን ቃል የሰማበት ሰዓት የዚህ ሰዓት ነው። ባሪያ የሆኑትን የእስራኤል ልጆችን ነፃ ታወጣለህ ተብሎ ቃል የተገባበት ሰዓትና ጊዜ ነው። ይቺ ቀን ይቺ ሰዓት ማለት ነው። አባቶቻችን በመንፈስ ቅዱስ በመንፈሳዊ ሕይወት ኖርበት በነበረው ዘመን ታሪክ ሲሰሩ ነገስታቱም መኳንንቱም ካህናቱም ክፉም መልካም የሚሰሩበትን እና የሚሰሩትን ቀንና ሰዓት መልካም የተደረገበትን እየጻፉ ይሄዳሉ። የዛሬዎቹ ትውልዶች እንደምታዩት ዛሬ ራሱ በዚህች ደብር በዚህች ቤተክርስቲያን ወይም በዚህ በዓል ምን ተአምርና ምን ታሪክ ቢሰራ የማንጽፍ የማንይዝ የማናስታውስ ማስታወሻ የማናስቀምጥ ነው። ክፉዎች ነን ማለት ነው። አባቶቻችን ግን ማስታወሻ ይዘው ምንም ረቂቅ ባልሆነበት ዘመን ምንም አይነት ነገር ግብአት ባልነበረበት ጊዜ ነው እንግዲህ ይህንን ተአምር ይህንን ነገር ጽፈው ያስቀመጡልንና ስለዚህ እኛ የተቀደሰውን ተራራ መሰረት ባለው በተቀደሰው ተራራ መጥተን እንዲህ የምናከብረው እመቤታችን ድንግል ማርያም በእውነት ለሰው ልጆች መድኃኒት ትሆን ዘንድ ከመጀመሪያ እስራኤላውያንን ከዚያ ከባርነት ቀንበር ከረሃብና ከጥም እንዲሁም መከራና ስቃይ ከሚቀበሉበት ሀገር ነፃ ያወጣችበት። ምክንያቱም ታቦተ ጽዮንን ይዘው ነው ነፃ የወጡት። ክፉዎች ከመንገድ ቀርተዋል። ክፉ የጣዖት አምልኮት፣ የገንዘብ የነዋይ ፍቅር ያለባቸው የስልጣን ፍቅርና ኃጢአት ያለባቸው ሰዎች በሙሉ በታቦቱ ድል ተደርገዋል ማለት ነው። በታቦተ ጽዮን ድል ተደርገዋል፣ ወርቀውም ቀርተዋል። ዳግምም እንዳይነሱ አድርጋቸዋለች። ግን ያው እንግዲህ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በምርኮኛ ያሉትን እንደሚጠብቅና ዳግም ተነስተው ሰው እንደሚሆኑ ሁሉ እኛም ዳግም ሰው እንድንሆን እመቤታችን ድንግል ማርያም በዚህች ሰዓት በዚህች ቀን ዛሬ የምታዩትን መከራና ስቃይ በፍቅር በሰላም እውነት ታሪክ ተሰርቶ ታሪክ ተመልሶ የቤተ ክርስቲያናችን ሕልውና ተጠብቆ የካህናትና የምእመናን የቤተ ክርስቲያናችን ስርዓት እስከ መጨረሻው እስከ ፍጻሜቱ ድረስ እግዚአብሔርን እያገለገልንና በክርስትና ሕይወታችን በማምለክና እኛም ከሱ ጋር በመሆን የምንኖርበትን ዘመን እውነትና ቅርብ እንዲያደርግልን እንድንኖር ከተማረክንበት ከወደቅንበት ኃጢአት እኛ ዛሬ ምርኮኛ ነን። እንደምነግራችሁ ምናልባት በዚህ ዘመን በዚህ ሰዓት የኤሊ ልጆች ብቻ አይደሉም የሞቱት፣ የኤሊ ልጆች ብቻ አይደሉም የተማረኩት፣ የኤሊ ታቦተ ጽዮን ብቻ አይደለችም የተማረከች። እኛ ሰነ ሕይወታችን ሰነ ርስታችን ሰነ አምላካችን ሰነ ሃይማኖታችን ሰነ ስርዓታችን ሰነ ሕይወታችንና ሰነ ዕውቀታችን ተማርከናል። የለንም በሌላ ዓለም ተማርከን ሂደናል። አሁን በልባችን በቤተ ክርስቲያን ቆመን የምንጸልይ የምናመልክ ክርስቲያናዊ ሕይወት ያለን መስሎ ነው የሚታየን፣ ግን ውሸት ነው። ሁላችንም በውሸት ነው ቁመን ያለነው፣ በመመሰል እንጂ በመምሰል አይደለንም። ሐሰተኛዎች ሆነናል። ሐሰተኛዎች ወይንም ደህንነቶች እነዚህ ምንድነው የሚባሉትኝ
የሰውን ልጆች ለማጥናትና ለደህንነት ለመስራት ገብተው እንደሚሰሩት እኛ ደህንነት ነው። እግዚአብሔር ምን እያለ ነው? እግዚአብሔር ምን እያደረገ ነው? በክርስቲያኖች ላይ ምን እየሰራ ነው? ካልሰጠን፣ ካላበላን፣ ካላጠጣን፣ ጤና ካልሆን ከእሱ ጋር አልሆንም፣ አላመልክም፣ ከእሱ ጋርም አልኖርም እያልን ነው ያለን። እኛ እንደዚህ ሆነን ነው እያለን ያለን። ስለዚህ ካህናቶች፣ ዲያቆናት፣ መነኮሳት፣ ጳጳሳት፣ ምዕመናን፣ አማኞች በሙሉ እንደምታዩት ጥቂቶቹ ናቸው እንጂ ከእምነታቸው ውስጥ አይደሉም ያሉ። በሌላ ዓለም ተማርከዋል፣ በስልጣን ተማርከዋል፣ በሀብት በነዋይ ተማርከዋል። ስለ ሰው ሕይወት ግድ የላቸው፣ ስለ እምነታቸው ግድ የለንም። ስለዚህ ይህ ሁሉ ምርኮ ነን ማለት ነው። ዛሬ ጽዮን ብቻ ሳይሆን የተማረከችው ዛሬም የጽዮን ልጆች ጽዮንን የምናገለግል ሁሉ ጽዮንን አስማርከናል። ዛሬ ታቦት እንደሚከበር ቤተክርስቲያናችን እንዴት እንደምታከብር የማናስተምር ጅሎች ነን ማለት ነው። የዋሆች ነን፣ ሞኞች ነን። በሰዎች ነው የምንከበረው፣ በሰዎች ነው የምንኖረው። ሰዎች የሚነግሩን፣ ሰዎች የሚያወሩን፣ ሰዎች የሚያስቡልንን ነው የምናስበው የምንናገረውና መመለስ ይገባናል። ከመማረክ ነፃ መሆን ያስፈልገናል። ከእግዚአብሔር ጋር መሆን ያስፈልገናል። መታመንና ማመን ያስፈልገናል ማለት ነው። ስለዚህ የትናንቱ ታሪክ ዛሬ እንደሚደገም ማወቅ አለብን። ትናንት አባቶቻችን ወንድሞቻችን ሀገራቸውን እምነታቸውን የሚወርሳቸው በአዲ ወታደር በመጣባቸው ጊዜ እንግዲህ እንደምታዩት እንደ ሳሙኤል ልጆች ወይንም እንደ ኤሊ ልጆች ጦር ጋሻ ይዘው ታቦትን ይዘው ጸሎት ዳዊታቸውን ይዘው ነበር እየጸለዩ ሀገራቸውንና እምነታቸውን ነፃ የሚያደርጉ። የዛሬዎቹ ግን አማኙ እየተገደለበት ወገኑ እየሞተበት እያለቀሰ ሱሪ አዘቅዝቆ እየለበሰ ነጠላ አቅንቶ እየለበሰ ፊቱን እየነጨ ነው እንጂ የሚውለው ፈጽሞ ስለ ወንድሜ፣ ስለ እምነቴ፣ ስለ ሀገሬ ብሎ የሚታገልና ነፃ ራሱን የሚያደርግ አካል የለንም። ያ ባለመኖሩ ሞት በዛ፣ ኃጢአት በዛ፣ ሕይወታችን ወደ ሌላ ዓለም ሕይወት ገባ። የዛሬው ፍልስፍናው ዓለም ገዛን። የእግዚአብሔር ዓለም ደግሞ እኛን ተወን፣ እኛ ተው ነው። ስለዚህ እኛ መመለስ ያስፈልገናል። ከባርነት ነፃ ለመሆን ባርነት የሚባለው ስያሜ እስከሚሰጠን ድረስ አይደለም መጠበቅ ያለብን። ተማርከሃል እስከምትባል አይደለም። መማረክ በብዙ አይነት ነው። የሃይማኖት ምርኮኛ አለ። የሀገር ወታደር ሆኖ ወይንም በሀገር ላይ በነፃ በሰላም ስንኖር ስትሸነፍ ወታደር ወይንም ጠባቂ ሲሸነፍ የሚማረክ የሀገር ምርኮኛ አለ። ከሀገሩ ወጥታ አውጥቶ ወደ ሌላ ሀገር ወስዶ እንደ ባሪያ የሚገዛ ምርኮኛ አለ። ከዛ ውጭ በራሱ ፍቃድ ደግሞ ገንዘብ ሀብትና የተለያየ ነገር ለመሸከም መማረክም አለ። እኛ ግን አሁን የተማረከው በትልቁ በእምነታችን ላይ ነው። ይቺ ሀገር ይቺ ኢትዮጵያ የምትባለው ሀገር በሙሉ የእምነት ሀገር ነች። ምዕራባውያን የሚጨነቁባት፣ ምዕራባውያን ያልቀላቀሉባት፣ ምዕራባውያን ፈጽሞ አንዳችም ነገር ያልጣሉባት ስም የሌላቸው ከዚች ሀገር ብቻ ነው። አሁን ግን አሻራ እየጣሉ ነው። ስም እየጻፉ ነው። ታሪክ እየደለዙ ነው። ታሪክ እየሰሩ ነው። መልካሙን ታሪክ አፍርሰው ክፉ የነሱን አስተምሮት እያስቀመጡ ነው። ዛሬ እንደምታዩት ቅድስት ቤተክርስቲያን ማስተማር አትችልም። ትናንት ቤተክርስቲያን አስተማሪ ነበረች፣ ትምህርት ቤት ነበረች፣ ኮሌጅ ነበረች፣ ቴዎሎጂ ነበረች። ቤተክርስቲያናችን መንግስት ስርዓት ነበረች፣ ንጉስ ነበረች። አነገስታቱ ከመኳንንቱ ጋር ነበር አብራ የምትጓዘው፣ ከወታደሩ ጋር አብራ ነበር የምትጓዘው። ዛሬ የሚጓዝም ሃይማኖትም የሃይማኖትም አባት የለም። መንግስታዊ ስርዓቱን የሳይንሳዊ ወይም የዓለማውያን የምዕራባውያን መንግስት አድርገነዋል። ዛሬ የምንታገለው እርስ በርሳችን እንዲህ የምንጓደቀው የእምነት ጉዳይ ነው፣ የሀገር ጉዳይ ነው። እምነት ከሌለው ሀገር የለውም፣ ሀገር ከሌለው እምነት የለውም። ይህች ሀገር የቀናችው በኢየሱስ ክርስቶስ ደምና ስጋ ነው። በአባቶቻችን በነቢያት ቃል ኪዳን ነው። በሙሴ ጽላት ነው። በኖህ ቃል ኪዳን በተሰጠው መሰረት ነው። ባንዲራችንን ከፍ ብላችሁ ይዋት ከሌላው ሀገር አታዋትም። ባንዲራችንን በቀስት ያለው በዚች በቀስተ ደመናዋ የገባለት ለኖህ በቀስተ ደመናዋ በዚች በባንዲራችን ነው። ዛሬ ባንዲራ አዲስ አበባ ላይ መስቀል አችልም። ኦሮሚያ ክልል ላይ እንደ ኦሮሞ የሚባል የለም፣ ግን
ያው በመሬቲቱ እንግዲህ ሀገሩን ከፋፍለው ሰጥተን ድሮ አባቶቻችን የሚሉት የነበረው ምዕራብ፣ ሰሜን፣ ምስራቅ፣ ደቡብ ነበር የሚሉት። ዛሬ እንደምታዩት ፖለቲከኛዎች ወይም የገዦች ክፍፍል ቦታ አደረጉት። በየቋንቋው አካባቢ ያሉ ሰዎች የእምነት ማነስና የምዕራባውያን ተልኮ ስላለባቸው አሰልጥነዋቸው ልከዋቸው ስለሆነ ያሉት ለመውረር ስለሆነ የመጡት አገሪቱን በየቋንቋው እንግዲህ ከፋፍለው እንደምታዩት ስርዓታችን ተበላሽቶ ነው ያለው። ስለዚህ ወንድሞች አባቶች ዛሬ ተማርከናል። እኛ የምርኮኛ ሰዎች ነን፣ ነፃ አይደለንም ያለነው። ከዚህ የበለጠ መማረክ እንዳይመጣ ምን እናድርግ? ክርስቲያኖች የክርስቲያን ህብረት ያስፈልጋል። ኢትዮጵያውያን የኢትዮጵያውያን ህብረት ያስፈልገናል። ኢትዮጵያውያን ከኢትዮጵያነታቸው ጋር ካልሆኑ ክርስቲያናዊ ጋራ በክርስትናው አብሮ የማይቆም የአንዱ የወንድሙ የአንዱ የካህኑ ለካህኑ የማያዝን ሞተብኝ ወንድሜ ጓደኛ የወደቀብኝ ብሎ የእሱን ደም መመለስ አለብኝ ካላል ደሙን ካልመለሰ ሰላም የለም። ምንድነው ያለው ዘካርያስ? ጌታችን አምላካችን ኢየሱስ ክርስቶስ በተወለደበት ልደት ዘመን እኮ ሕፃናትን የ2 ዓመት ሕፃናት ሲታረዱ ሲገደሉ እኮ ምንድነው ያደረገው? ዘካርያስ እኮ ስለ ሕፃናቶቹ ጸልዩዋል። ስለ ደማቸው አንተ ተፋረድ ብሏል። አንተ ፍረድባቸው፣ አንተ እግዚአብሔር ሆይ አንተ እኛን ይቅር በል፣ ስለዚህ እኛን ተቀበል ብሎ ሲገሉት ደሙ ግን እስከ ሰማይ እስከ አርያም ደርሶ ተፋርዷቸው። የእኛም ደም እንዲፋረድ መጸለይ ያስፈልገናል። ስንቶቹ ካህናት ሞቱ፣ ስንቶቹ ዲያቆናት ሞቱ፣ በየቦታው ስንቶቹ ካህናት ተንቀጠቀጡ፣ ስንቶቹ ክብራቸውን ተነሱ። እኔ የምነግራችሁ በዚህ ዘመን በዚህ ሰዓት ያልተደረገ ከዚህ ዘመን በፊት ያልተደረገ ዛሬ ተደርጓል። የእኛ የሃይማኖት አባቶች ካህናት፣ መነኮሳት ስለ እውነት ስለተናገሩ መጽሐፉ የተነገረውን ስላወሩ ስላነበቡ ስላስተማሩ ምን ተደርገዋል? ቆባቸውን አስወልቀው ቀሚሳቸውን አስወልቀው ሴቶች ከሚታሰሩበት ለ2 ወር ሽንት ቤት ካለበት እስር ቤት አስገብተው ከሽንት ቤት ግማሽ ከወገባቸው በታች ሽንት ቤት ከወገባቸው በላይ ያው ነፃ ሆነው 2 ወር 3 ወር የታሰሩት። በዚህ ሰዓት በዚህ ዘመን ባርነት ያልተደረገበት ሰዓት የለም። በየጊዜው ባርነት እየተገዛ ነው። ስለዚህ ቤተክርስቲያናችን ብለን መጸለይ ያስፈልጋል። ወጥተን መጸለይ ወደ ተራራ ወደ ተቀደሰው ተራራ ወደ ጽዮን መጸለይ ያስፈልጋል። ታቦት የሚባለው መዳኛ ነው። ታቦት የሚባለው ኃያላንን የሆኑትን የሚኮረታትም የሚሰባብር ነው እንጂ ታቦት ዝም ብሎ እኔና እናንተ በሰላም ጊዜ ብቻ ልናመልከው አይደለም። ክፉ ሲመጣ ይዘነው መውጣት፣ ህመም በሽታ ሲመጣ ይዘን መውጣት፣ ወደ ጦርነት ሲመጣ ይዘን መውጣት። ይህ ነው የእግዚአብሔር ቃል ኪዳን የሰጠነኝ። እንዴ እስራኤል ከግብፅ ሀገር እኮ ነፃ ሲወጡ እኮ በምን ይመስላችኋል የወጡት? በሙሴ በትርና በጽላተ ጽዮን እኮ ነው። ዝም ብለው እኮ አልወጡም እኮ። የባቢሎንን እኮ ወታደርና ግንብ እኮ ያፈረሱት በጽዮን እኮ ነው። ያን ጉልበት ያን ተራራ ያፈረሱት እንዴ በእምቢልታው በከበሮ ነው እኮ ያፈረሱት እኮ ድል ያደረጓቸው እኮ። ዛሬ ጸሎት ካላረግን፣ ዛሬ ከበሮውን በሰላም አልመታ ነው፣ ዛሬ ዳዊትም በመልክ አልደገምነው፣ እውነት ለእውነት ፍረድ ካላልነው ታዲያ ለመቼ ይሆነናል? በሰላሙ ጊዜማ ሰላም አይደለም። ዛሬ ጽዮንን እዚህ እናከብራለን፣ ሌላ ቦታ ላይ ግን የሚከበር አይደለም። ምነግራችሁ ሴቶችም ወንዶችም ዝግጁ መሆን ያስፈልገናል። እባካችሁ አሁን ክርስቲያን እያለቀ ነው። አሁን የጦርነት ንገራችሁ በትልቁ እየገደለና እየገደለ ያለው የእኛን ክርስቲያኖችን ነው። የመጀመሪያ ሲቀጥል ኢትዮጵያውያንን ነው እየጨረሰ ያለው። ይህ የምዕራባውያን ተልእኮ ነው። በመጀመሪያ በእነሱ በገዛ እጃቸው በገዛ ወታደሮቻቸው ነበር። አሁን በገዛ ልጆቻችን በገዛ ወንድሞቻችን ነው የምንሞተው። አሁን በገዛ ወንድም ባሪያ ትሆናለህ፣ ትሰጣለህ፣ አሳልፈህ ትወርቃለህ፣ እምነትህንም ትሰጣለህ። አሁን ሳይንስ እንጂ የሚገዛ እምነት እንዳይመስል። እምነት ደግሞ አልገዛ ሀገር አትሆንም። ሀገር የምትኖረው በእምነተኛዎች ነው። ስለዚህ ሰላማችን እንዲወርድ እግዚአብሔር ፍቃድ ይሁንልን። የሀገራችንን ሰላም ይመልስልን። ወንድሞች በሰላም ወጥታችሁ በሰላም እንዲገቡ ያደርጋችሁ። ካህናት አባቶች ጸልዩ፣ እንጸልይ፣ እንቁ። ተው ወንድሞች ተሳስተዋል። የኛ አባቶች እንዴት ንስጥሮስ እኮ ጳጳሳት ነበሩ።
ፓትርያርክ ነበሩ። እንዲያው እኮ ነው ንስጥሮስ ሰው ማለት የተወገዱ። አርዮስ የተባለው እኮ ጳጳስ ነበር። ጳጳሳት ነበሩ፣ ካህናት ነበሩ። ስለ እምነታቸው ግድየለሽነት የሆኑ ካህናት አባቶች ተፈጥረውብናል። ስለኛ ግድየላቸውም፣ ስለሚበሉ ስለሚጠጡ ስለሚኖርበት ዘመን ነው። የኛ እድሜ ያልሰጣቸው ብሎ ነው እንጂ ልንገራቸው፣ የሁላችንንም እድሜ ብንሰጣቸው እነሱ ለመኖር ይፈልጋሉ። ስለዚህ ምዕመናን ካህናት እንንቃ፣ እንጸልይ። እኛ ታገልነ እግዚአብሔር ከኛ ጋር ሆኖ ምዕመናን ማዳን እንችላለን። እኛ አልታገልነ ግን እግዚአብሔር ከኛ ጋር ስለማይሆን ምዕመናኑ ምን ያውቃል? አሁን ስለ እምነቱ የቆመው ይሄ ሰንበት ተማሪ ነው። ልንገራቸው፣ እርቦን ሲያገኙን የሚያበሉ፣ ተገለን ሲያገኙን ገንዘው የሚቀብሩ፣ በባርነት ተገዝተን ወይም በእስር ቤት ሲያገኙን እስር ቤት ሄደው የሚጠይቁንና ተመተን ሲኖርቅ ሲያዩ ሐኪም ቤት ሄደው የሚያሳክሙ ወጣቶች ናቸው። የሃይማኖት አባቶች ይሉ በየቦታው ላይ ክርስቲያን ተገደለ ሲባል እኔም በወንድሞቼ እሰጣለሁ አንገቴን የሚለው ወጣቱ ነው። ስለዚህ ወጣቱ በልጧቸው ታራት አባቶች ልንነቃ ይገባል። ክህነታችን ስለማዳን እንጂ ስለመሞታችን አይደለም ማሰብ ያለብን። ፍርህዎ ለኃጢአት ትፍርህዎ ለሞት። ሞትን አትፍሩ። ሞትን ፈርታችሁ ይልገቡ። በመርመታኝ በጥይት ይመታኛል፣ በእስር ቤት ያንገላታኛል፣ ይማርከኛል፣ እንዲህ ያደርገኛል። እባካችሁ የኛ ወሬ አይደለም ይሄ። በቃ ክፉ ከሆነ ክፉ ነው ብለን መናገር አለብን። መልካም ከሆነ መልካም ነው ብለን ነው መናገር ያለብን። ስለዚህ እንድንጸልይ እግዚአብሔር ፈቃዱ ይሁንልን። ካልፈቀደ አይሆንም አይደለም። መቼም ካልተፈቀደ የሚሆን ነገር የለም። ዛሬ ነው እዚህ አውደ ምሕረት የቆምኩ ስለፈቀደልኝ እንጂ አንቆምም ነበር። ሲፈቅድ ግን ከሁሉ ቦታ ላይ መቆም እንችላለን። ስለዚህ ዘወትር ፍቃዱ ሆኖ ጸሎታችሁን እግዚአብሔር እንዲቀበላችሁ፣ መስዋዕታችሁን እንዲቀበላችሁ እግዚአብሔር ይህንን የመንገላታታችን የመውጣት የመውረዳችንን መስዋዕትነት ተቀብሎ ነፃ እንዲያደርገን ፍቃዱ ይሁንልን። የዚህችን የሀገር ጉዳይ ግን አደራችሁ ስለ ሀገራችሁ አስቡ። አገር ስለእናንተ ነው የቆመችው። አገር በእኔና በእናንተ በአባቶች በካህናት ነው የቆመችው። አሁን እኛ ከቤተ ክርስቲያን ከሀገር አገርን ትተን ቤተ ክርስቲያን እያለን ተወርሰናል። እንንቃ። ውርስ ነው። ተማርካለች ሀገሪቱ፣ ተወስዳለች። እንንቃ ነው፣ እንጸልይ ነው። እግዚአብሔር ፈቃዱ ይሁንልን። እግዚአብሔር እናንተንም በምትወጡበት በምትወርዱበት በምታስቡት እግዚአብሔር ፈቃዱ ሆኖ ሁለንተናችሁን ባርኮ ሀሳባችሁን ሽክፍና ዝግጁ ያድርገው። እግዚአብሔር ሀገራችን ይባርክ። ወስብሐት ለእግዚአብሔር ወለወላዲቱ ለመስቀሉ ክቡር።